ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት እንግዲህ ከተወሰኑ ሳምንት በኋላ የተመለሰው የእንግሊዝ ፕሪሚየር ሊግ የሊግ ጨዋታ 12ኛ ሳምንት ሰማያዊዎቹ በደረጃ ሰንጠረዥ ሁለተኛ ላይ መቀመጥ የቻሉበት፣ ከመሪው አርሴናል የነጥብ ልዩነቱን ወደ 3 ያጠበቡበት የተርፍ ሞል ጣፋጭ ድል የኤንዞ ማሬስካ ቼልሲ ማስመዝገብ ችሏል። በዚህ ጨዋታ ዙሪያ ሰፊ ቆይታ እናደርጋለን። ከቼልሲ ድል ጀርባ ስላሉ አንዳንድ ጉዳዮች ሰሞነኛ እያነሳን እየተወያየን ያለነውን የኤንዞ ማሬስካ ቡድን ከፍተኛ መሻሻልና እድገት፣ የተጫዋች ጥገኝነትን መላቀቁን በድጋሚ ያስመሰከረበት ያሳየበት ልዩ የ9 ሰዓት ተኩል ጨዋታ ነበር። 2-0 በርንሌይን ተርፍ ሞል ላይ በማሸነፍ ቼልሲ ለተከታታይ ጨዋታ ከሜዳ ውጪ ክሊንሺት ድል ለተከታታይ ጨዋታ ባለፉት የቼልሲ ፎርም ላይ የሚነሱ ጥያቄዎች በበለጠ እየተቀረፉ አሁን የቡድን እድገቱ በአስተማማኝ ሁኔታ መታየቱን የሚያረጋግጠው ቼልሲ በደረጃው ሰንጠረዥ ላይ የተቀመጠበትን ደረጃ መመልከት ነው። ሁለተኛ ደረጃ ላይ ነው ቼልሲ የሚገኘው። በ12ኛ ሳምንት ማንም ክለብ ሁለተኛነቱን አይነጥቅም። እስከ ቀጣይ ሳምንት ድረስ ቼልሲ ሁለተኛ ነው። ቀጣይ ባርሳና አርሴናልን በተከታታይ ከሜዳና ከሜዳ ውጪ ያስተናግዳል። እስቲ የትናንትናው ድል የኤንዞ ማሬስካ ልጆች በርካታ በምርጥ 11 በተደረገ ለውጥ ተጽዕኖ ውስጥ ያልገባው ለውጡ ከጌም ማኔጅመንት እስከ 3 ነጥብ የተጫዋቾች የሜዳ ውስጥ ፍላጎትና ተነሳሽነት በጉዳት ስብስቡ ቢዳከም በአእምሯዊ ዝግጁነት በኩል እንግዲህ አሰልጣኙ በከፍተኛ ሁኔታ መስራታቸውን ተከትሎ ቼልሲ አስተማማኝ ፎርሙን አሁንም በተመሳሳይ መንገድ ላይ እያሳየ ይገኛል። ከረፍት በፊት 37ኛ ደቂቃ ላይ ፔድሮ ኔቶ፣ ከረፍት በኋላ 88ኛ ደቂቃ ላይ ኤንዞ ፈርናንዴዝ ባስቆጠሩት ግብ 2-0 ቼልሲዎች አሸንፈው በክሊንሺት ከተርፍ ሞል ተመልሰዋል። ከሁለት ቀን ቀደም ብሎ ማለት ሐሙስ ንጋት ፕሮግራም ስለ ኤንዞ ፈርናንዴዝ ያነሳነውን ፕሮግራም ወደኋላ መለስ ብላችሁ አድምጡ። ይሄ ተጫዋች ለምን ከኢንተርናሽናል እረፍት እንደተሰጠው በዘንድሮ ሲዝን ብቻ ሳይሆን ከ2025 አንስቶ የቼልሲ ከፍተኛ ግብ አስቆጣሪ መሆኑን፣ ልዩነት ፈጣሪ መሆኑን፣ የፓልመርን ጉለት ክለቡ ሴንስ እንዳያደርግ ያደረገበት የወሰደው ኃላፊነት ፍጹም የሚያስደንቅ ነው። ስለ ኤንዞ ፈርናንዴዝ በኤንዞ ማሬስካ ውስጥ መሻሻል ሰፋ ላለ ደቂቃ ቆይታ ያደርገናል። ቼልሲ በልዩነት በአዲስ ፎርም ካለፉት 11 ፓልመር በሌለበት ጨዋታ 8ቱን ሲያሸንፍ በሁለቱ አቻ ሲወጣ አንድ ጨዋታ ሲሸነፍ የነበረው ፎርም ምን አይነት ነው? በሁሉም ውድድሮች የኤንዞ ፈርናንዴዝ ተጽዕኖስ? አሁን እንግዲህ 9ኛውን ድል ያለ ፓልመር ነው ማስመዝገብ የቻለው። ጨዋታው እንዴት ነበር? ቼልሲ እንዴት ተመለከታችሁት? አስደናቂ ፎርም ላይ የሚገኘው ሰማያዊዎቹ እንግዲህ በወጣት ተጫዋቾች እየታገዙ ድላቸውን ማስቀጠል ችሏል። በአጠቃላይ እስቲ የትናንትናውን የእንግሊዝ ፕሪሚየር ሊግ ውጤቶችን እንመልከትና ወደ ቼልሲ ጣፋጭ ድል ወደ ተርፍ ሞሉ ጨዋታ እንመለስ። ቼልሲ 2-0 ሲያሸንፍ ብዙ ድራማ የተፈጠረበት የዌስትሃም እና የበርንማውዝ በቫይታሊቲ ቦርንማውዝ ስቴዲየም የተደረገው ጨዋታ ከረፍት በፊት በካለን ዊልሰን 2 ግቦች ሲመሩ የቆዩ ዌስትሃሞች እንግዲህ ከረፍት በኋላ በርንማውዝ አከታትሎ ባስቆጠረው በታቨኒር እና በኡሎዋ ግብ 2-2 ጨዋታው ተጠናቋል። ብዙ ትዕይንት በእግር ኳስ ጨዋታ ካልተጠናቀቀ በስተቀር ብዙ ድራማ የምንመለከትበት ነው። እንግዲህ 90 ደቂቃ
ይሄንንም ትናንትና በድጋሚ መመልከት ችለናል። በሊቨርፑል ጨዋታ በተመሳሳይ ሰዓት የተደረገው ብራይተን እና ብሬንፎርድ ጨዋታ በጀመረ 29ኛ ደቂቃ ላይ ኢጎር ቲያጎ ፍጹም ቅጣት የምታስቆጠረ ብሬንፎርድ ጨዋታውን እየመራ እስከ 71ኛ ደቂቃ ድረስ ቆየ። 71ኛ ደቂቃ ላይ ከያኩቡ ሚንት የተሻገረለትን ኳስ ዌልቤክ አስቆጠረ። 1-1 ሆነ። ከዛም በኋላ ሀስልውድ 84ኛ ደቂቃ ላይ ብራይተንን ቀዳሚ ያደረገ። ጨዋታው 2-1 ሆነ። በጨዋታው እንግዲህ ተጨማሪ ደቂቃ ተጨምሮ 94ኛ ደቂቃ ላይ የጨዋታው የመጨረሻ እንቅስቃሴ ማለት እንችላለን ኢጎር ቲያጎ የብሬንፎርዱ አጥቂ በጨዋታው ሁለተኛ ፍጹም ቅጣት የምታገኝ 94ኛ ደቂቃ ላይ ያን ፍጹም ቅጣት ምት እንግዲህ የቫንደርበርግ አድኖት በአስገራሚ ሁኔታ ብራይተን ከኋላ ተነስቶ 2-1 ማሸነፍ ቻለ። ያ ኳስ ቢቆጠር በጨዋታው 1 ነጥብ ነበር ብራይተን የሚያገኘው። በግሩም ሁኔታ ይሄ ግብ ጠባቂ የመጨረሻ ጨዋታውን እንቅስቃሴ 94ኛ ደቂቃ ላይ አምክኖ ነው ብራይተን ጣፋጩን ካምባክ እንዲያስመዘግብ ያስቻለው። በመጨረሻ ደቂቃ እንደገና በተቆጠረ ግብ ፉላም ሰንደርላንድን 1-0 ሲያሸንፍ ራውል ሜኔዝ ነበር ብቸኛዋን ግብ ማስቆጠር የቻለው። ሊቨርፑል በሜዳው በኖቲንጋም ፎረስት 3-0 ተሸንፏል። ከዚህ ፕሮግራም ቀደም ብሎ ሰፋ ላለ ደቂቃ ቆይታ አድርገናል። ያን ፕሮግራም እንድታደምጡ እየጋበዝን ወደ ሞሎኒ የተጓዘው ክሪስታል ፓላስ እንግዲህ ወልቭስን 2-0 በሙኒዝ እና ዩሪፒኖ ግብ ታግዞ ማሸነፍ ችሏል። ምሽት ላይ የተደረገው ከዚህ ፕሮግራም በመቀጠል ይዘንላችሁ የምንመጣው የኒውካስል እና የማንቸስተር ሲቲ ጨዋታ በኒውካስል 2-1 አሸናፊነት ተጠናቆ ቼልሲ በሁለተኛ ደረጃ ላይ ተረጋግቶ ይህን ሳምንት እንዲያሳልፍ መነሻው ነው ውጤት እንግዲህ ከዚህ ጨዋታ ውጤት መመዝገብ ጋር በተያያዘ ነው። በአጠቃላይ እንግሊዝ ፕሪሚየር ሊግ የትናንትና ውሎ ይሄን ይመስል ነበር። በብዙ መልኩ እንግዲህ ድራማዊ የሆኑ ውጤቶች የተመዘገቡበት እለት ነበር። በአጠቃላይ ስለ ዋናው ድል ይሄ ፕሮግራም ስለሚመለከተው እስቲ ስለ ቼልሲና በርንሌ ጨዋታ እንመልከት። ይሄ ጨዋታ እንግዲህ የተመዘገበው ውጤት የቼልሲ ብቃት፣ መረጋጋት፣ በጨዋታው ላይ የተስተዋለው የቡድኑ ባህሪ ትላልቅ ነጥቦችን እንድናነሳ በዘንድሮ ሲዝን ቼልሲን አለመጠበቅ አይቻልም። ከሰሞኑን ብቃት አሁን ከፕሪሚየር ሊጉ በዚህ ሳምንት አንድ ሪፖርት ይዞ ወጥቶ ነበር። ይሄ ጨዋታ ከመደረጉ በፊት አንድ ሰፊ ሪፖርት ስመለከት ነበር። በፕሪሚየር ሊጉ በርካታ ጉዳቶችን ካስተናገዱ ክለቦች መካከል ማንቸስተር ሲቲ እና ቶትናም 16 ተጫዋች ጉዳት በማስተናገድ ቀዳሚ ናቸው። ግን ከ16ቱ ተጫዋች በአማካይ ረጅም ጊዜ ከሜዳ የራቁት 2 ተጫዋቾች ናቸው። ኡመር መርሙሽ እና ሮያን ቸርኪ። 2 ጊዜ ደግሞ በተደጋጋሚ በመጎዳት ደግሞ ማቴዎ ኮቫቺች፣ ከዛም በኋላ ደግሞ ሬን ኤንትኑሪ እየመጣ እየተጎዳ ከቤንች ላይ ጀምሮ ጆን ስቶንስም አለ። ነገር ግን 3ኛ ደረጃ ላይ የተቀመጠው ቼልሲ 14 ተጫዋች ጉዳት ያስተናገደው። ከ14ቱ ተጫዋች 56.4 በመቶ ከ6 ሳምንት በላይ ከሜዳ የራቁ ናቸው። ከ6 ሳምንት በላይ። ከነዚህ ተጫዋቾች ውስጥ ደግሞ አብዛኛው ረጅም ጊዜ ሪከቨር የሚያስፈልጋቸውን የጉልበትና የጡንቻ ጉዳት ነው ያስተናገዱት። ይሄን ነገር ስንመለከት አሁን ለምሳሌ ሮሚዮ ላቪያ ተጎድቷል፣ ዳሪዮ ሱሴጎ ተጎድቷል። አማካይ ስፍራ ላይ ብቻ ኮል ፓልመር፣ ሌሎች ተጫዋቾች። የተከላካይ ክፍሉ ልብ የሆነው ሌቪ ኮልዌል፣ በርካታ ተጫዋቾች እየተጎዱ ነው። ሊየም ዴላፕ ከ2 ወር በላይ ከሜዳ ያርቋል። የተለያዩ ጉዳዮች አሉ። በዚህ ሁሉ ውጥረት ውስጥ ሆነው ግን ኤንዞ ማሬስካ በቡድን ውስጥ የፈጠሩት መረጋጋትና የአሸናፊነት ስሜት ከቡድኑ ጋር እንደ ባህል ቼልሲ ከጨዋታ ጨዋታ ኮንሲስተንሲ የሆነ ባህሪ ማሳየት
እያንዳንዱን ጨዋታ የሚያሸንፍበት መንገድ ቡድኑ በራስ መተማመኑን ከፍ እንዲያደርግ በተለይ ደግሞ በትናንትናው ድል ለየት የሚያደርገው የቡድኑ ምሰሶ ነው፣ የቡድኑ ቁልፍ ነው፣ የጀርባ አጥንት ነው። ያለሱ ቼልሲ እንደውም በአንድ ፕሮግራም እላፊ ጥገኝነትም እንዳይሆን በሚያስፈራ ደረጃ የሞሲ ካይሴዶን አገልግሎት በእያንዳንዱ ጨዋታ የሚፈልግ ቡድን ሆኗል ስንል ነበር። በትናንትናው ጨዋታ ግን የክለቡ ያለፉት ዓመታት ምርጥ ተጫዋቾች፣ ምርጥ የዲፌንስ ካራክተር፣ ምርጥ የአታኪንግ ካራክተር ያላቸው ሁለቱ ተጫዋቾች በሌሉበት ከፊት መስመር በኩል ፓልመር፣ በአማካይ ስፍራ የ6 ቁጥር ተጫዋቹ ሞሲ ካይሴዶ ቤንች ላይ 90 ደቂቃ ባጠናቀቀበት ጨዋታ ቼልሲ ከረፍት በፊት ፍጹም የበላይነትና በተደጋጋሚ በተደረገ ጥረት በኔቶ ግብ ቀዳሚ ሆነ። ነገር ግን ከዛ በላይ ትላልቅ እድሎችን ባገኘበት በተደጋጋሚ ግቦችን ማስቆጠር በሚችልበት ፍጹም ከፍ ያለ ብልጫ በወሰደበት ጨዋታ በተደጋጋሚ ባደረገው ጥረት ነው የኔቶ ግብ 37ኛ ደቂቃ ላይ የተገኘው። ግን ቼልሲ ሁለቱን ተጫዋቾችን ማጣቱን ጉልህ በሆነ እንቅስቃሴ አልተመለከትም። ሙሉ 90 ደቂቃ ይሄን እንዴት ነበር ማኔጅ ሲያደርጉ የነበሩት? ለሶስት ተከታታይ ጨዋታ ድል ሲያደርጉ ሰማያዊዎቹ እንግዲህ በቀጥታ 9 ነጥብ አግኝተው ወደ ሁለተኛ ደረጃ ነው ያመጣቸው። ከነዚህ ድሎች የበርንሌ ለየት የሚያደርገው የቡድኑ ያለፉት ዓመታት ቁልፍ ተጫዋቾች በሌሉበት ያውም ቼልሲ ከፍተኛ ብልጫ ወስዶ ከረፍት በኋላ በጌም ማኔጅመንት ከረፍት በፊት ደግሞ ከፍተኛ ማጥቃትና ጫና በፈጠረበት የመጀመሪያ 45 እንግዲህ ቀዳሚ የሆነባቸው ደቂቃዎችና መጨረሻ የጨዋታውን ውጤት ያረጋገጠበት ደቂቃ በሁለቱም 45 ብትመለከቱ በአማካይ ተቀራራቢ ደቂቃ ነው። 37 ደቂቃ የመጀመሪያው 45 ሊጠናቀቅ ወደ ተጨማሪ ደቂቃ ሊሄዱ 8 ደቂቃ ሲቀረው በሁለተኛው 45 ያስቆጠሩ 88 ደቂቃ በአጠቃላይ የጨዋታው ክፍለ ጊዜ ሊጠናቀቅ 8 ደቂቃ ሲቀረው ቼልሲ የሙሉ 90 ደቂቃ ቡድን መሆኑን በድጋሚ የተመለከትንበት ጨዋታ ነው። ታዲያ ኢንዞ ማሬስካ በቼልሲ ቤት በፕሪሚየር ሊጉ 50ኛ ጨዋታ ባደረጉበት ካይሴዶ በሌለበት፣ ላቪያ በሌለበት እንዲሁም ሌሎች ተጫዋቾች እነ ጋርናቾ፣ ኢስቲቫውን ረጃጅም የሳውዝ አሜሪካ ጨዋታ ያደረጉትን ተጫዋቾች ለጌም እና ለሎድ ማኔጅመንት አሁን ቼልሲ ቤት ከዚህ በፊት ማናስተውለው ተጫዋቾች ለተደጋጋሚ ጉዳት የሚያስተናግዱበት ትልቁ ምክንያት የሎድ እና የጌም ማኔጅመንት ነው። በዚህ በተደራራቢ ጨዋታ ወቅት ቼልሲ ላይ ከፍተኛ ጫና ይደርስና ተጫዋቾችን ማኔጅ ለማድረግ የሚመች ስኳድ አያገኙም ከጉዳቱ የተነሳ። አሁን ግን የሳውዝ አሜሪካን ጉዞ ያደረጉ አሁን ኤንዞ ፈርናንዴዝ ጉዞ አላደረገም፣ እረፍት ላይ ነበር። በበቂ ሁኔታ ከዛ ከጉልበት ህመም እንዲያገግም በብሔራዊ ቡድኑ ፍቃድ ተሰጥቶት ክለቡ ደግሞ በበለጠ ሪከቨር የሚያደርግበትን ታይም በመጠቀም በበቂ ሁኔታ ይሄ ተጫዋች ሪከቨር አደረገ። በአማካይ ስፍራ ላይ የተጣመረው ከአንድሬ ሳንቶስ ጋር ነበር። ይሄ ተጫዋች በመሳሳት ጨዋታ ፍጹም ልዩ የነበረበት ራሱን አውጥቶ ያሳየበት እንደውም የሆነ አንድ ያለፉት የተወሰኑ ጨዋታዎች ላይ አንድ የምንመለከተው ጉዳይ ነበር። መጀመሪያ የሊጉ መጀመሪያ ጨዋታዎች የጀመሩበት አካባቢ በኤንዞ ፈርናንዴዝ ብቃት ደስተኛ ያልሆኑ አንዳንድ የቼልሲ ጸሐፊዎች ይሄ ተጫዋች መቀመጥ አለበት እና ለአንድሬ ሳንቶስ ለምንድን ነው እድል ማይሰጠው፣ ይሄ ተጫዋች ሊሰለፍ ይገባል የሚሉ ጥያቄዎች ይነሱ ነበር። በተለይ ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ላይ ቼልሲ በጎደሎ ረጅሙን ደቂቃ ሲያደርግ በአማካይ ስፍራ ስላሳየው እንቅስቃሴና ስለሰጠው ተስፋ መነሻ በማድረግ ይሄ ተጫዋች ደቂቃ ሊያገኝ ይገባል በተለያዩ ምክንያቶች ከሞሲ ካይሴዶ ላይ ሎድን ለመቀነስ ይሄ ተጫዋች ደቂቃ ሊያገኝ ይገባል የሚል ጥያቄዎች ይነሱ ነበር። በመጨረሻም በአስተማማኝ ብቃት በጨዋታው ኮከብ ተብሎ የጨዋታው ኮከብ ተጫዋች እንግዲህ እሱ በተመረጠበት የዕለቱ እንቅስቃሴ በጨዋታው 74 ኳስ ነክቶ
68ቱን በስኬት አጠናቆ 7 የጋራ ኳስ በማሸነፍ 4 ወደ አደጋ ክልል የመጡ ኳሶችን ኢንተርሰፕት በማድረግ 4 ፖዚሽኖችን በማሸነፍ 4 ጊዜ ኳሱን ከራሱ የአደጋ ክልል ክሊር በማድረግ 3 የተሳኩ ታክሎችን በአግባቡ በመፈጸም 1 ቢግ ቻንስ ክሬት በማድረግ 1 ሙከራ በማድረግ እና በጨዋታው አብዛኛውን የሜዳ ክፍል ከቨር በማድረግ ሰፊ ኪሎ ሜትሩን ሰፊ የሆነ የጨዋታውን ኪሎ ሜትር የሸፈነ ተጫዋች ሆኖ አጠናቆ ነው እንግዲህ የጨዋታው ኮከብ የተባለው። ይህ አማካይ ቴክኒካሊ ምናልባት ልክ ላቪያ ላይ የምናነሳቸው አይነት ብቃቶች እዚህ ተጫዋች ላይ እንመለከታለን። ከኳስ ጋር ጤናማ መረጋጋት፣ ያለ ኳስ ያለ ማቋረጥ ፕሬስ የማድረግ አቅም ከኳስ ውጭ አሁን ቼልሲ ቤት የሚነሱ የተጠናቀቀ ውድድር ዓመት ትልቁ ክፍተት ከኳስ ውጭ ያለው የቡድኑ ወርክ ሬት እና ተጋጣሚ ላይ የሚፈጥረው ጫና የሃይ ኢንቴንሲቲ ወይም በሃይ ፕረስ የመጫወት አቅሙን በአብዛኛው በሃይ ተርኖቨር ስለሚጫወት ወደኋላ ፈግፍጎ ተጋጣሚ አብዛኛውን የሜዳውን ክፍል ወደ 29-30 ሜትር ለቆ እስከሚወጣ በመጠበቅ በኔቶና በተለያዩ የክንፍ ተጫዋቾች በፓልመር ስሩቦል እና በጃክሰን ፔኔትሬሽን እየታገዘ ነበር ግቦቹ የሚያስቆጥረው። ኮንትሮል ማድረግ ሲፈልግ የግድ ኢንቨርትድ ፉልባክን ይጠቀም ነበር። አሁን ግን ኮንትሮል ለማድረግ የግድ ኢንቨርትድ ፉልባክ ወይም ተጨማሪ አማካይ ቁጥር በእንቅስቃሴ መጨመር ቼልሲ አያስፈልገውም። የቀኝ ተመላላሹ ሪሽ ጄምስ አማካዩን ኮንትሮል በማድረግ የሚያግዝበት የራሱ የሆነ የፓስ ሲኩዌንስ አለ። እረፍት ላይ አሰልጣኙ ሲያስቀሩት ቀጣይ ጨዋታዎችን ታሳቢ በማድረግ ይሄ ኦቨርሎድን የመቀነስ ጌም ማኔጅመንት ላይ ትኩረት በማድረግ የቼልሲ ትናንትናው ድል ካራክተሩ ብዙ ነው። ቡድኑ ያለ ካሴዶና ፓልመር 3 ነጥብ ማግኘት ቻለ። በተጨማሪም ጌም ማኔጅመንት እና ጌም ታይም ያገኙ ደግሞ በዛ አጋጣሚ የተጠቀሙ ተጫዋቾች አሁን አንድሬ ሳንቶስ ሞሲ ካሴዶን ተክቶ ነው የገባው። በአስተማማኝ ሁኔታ ቦታውን ከቨር አድርጓል። አንድ የሚያስፈልገውን ዲፌንሲቭ አክሽን በጨዋታውን እየተገበረ ጨዋታው የሚፈልገውን ሃርድ ወርክ በአግባቡ በመፈጸም ያለ ኳስ በሙሉ ኢንቴንሲቲ እና ኢነርጂ 90 ደቂቃ በማጠናቀቅ በተጨማሪም ደግሞ ይሄ የፊትነስ አስተማማኝነት የሌላቸው ወይም በኦቨርሎድ ምክንያት ፊትነሳቸው ጥያቄ ውስጥ በድጋሚ የሚገባ የሶፍት ቲሹ ችግር ያለባቸውን እነ ሪሽ ጄምስን ደግሞ በጌም ማኔጅመንት በሎድ ማኔጅመንት እረፍት ላይ በመቀየር ጨዋታውንም ኮንትሮል አድርገው ውጤቱንም አስጠብቀው ተጨማሪ ግብ አስቆጥሮ በተጨማሪም ደግሞ እድል ያገኙ ተጫዋቾች ሻይን አድርገው የተጠናቀቀ ጨዋታ። ስለዚህ ቼልሲ በብዙ መልኩ ነው ይህን ጨዋታ ያሸነፈው። ወይም ተጋጣሚው በርንሌይ ስለሆነ ሳይሆን ቼልሲ የሞከራቸው ታክቲኮች፣ ቼልሲ የሰጣቸው ደቂቃ እንደውም እኮ በቅርብ አንድ የምናስተውለው ነገር ነበር። ማሬስካ የተወሰኑ ለውጦችን አድርገው ጌም ታይም ለሌሎች ተጫዋቾች ሲሰጡ ቼልሲ እንደ ቡድን የሆነ ክፍተት በቅንጅት በኩል ይጎለውና ከረፍት በኋላ ሪአሬንጅ ሲያደርጉት ወደ ሪትሙ ይመጣል። አሁን እንደዛ አይነት ክፍተት አንመለከትም። በተሰጣቸው ደቂቃ በአግባቡ እንደውም እኮ ማሬስካ ሙሉውን ተጫዋች ቀይረው አልጨረሱም። 3 ተጫዋች ብቻ ነው ለውጥ ያደረጉት በ90 ደቂቃ። ይሄ ቀጣይ ጨዋታን ታሳቢ ያደረገ በርካታ ውሳኔዎች እንዳሉ ያስተዋልንበት ነው። ምክንያቱም ባርሳና አርሴናል ቀላል የሚባል ሁለቱም አሁን የወቅቱ በአሁን ሰዓት ማድሪድ እስከሚጫወት ድረስ የላሊጋው መሪ ነው ባርሳ፣ አርሴናል የሊጉ መሪ ነው። ስለዚህ ለሁለቱ ጨዋታዎች የተለየ ትኩረት ሰጥተው እንዲህ አይነት ኦቨርሎድን የመቋቋም ጌም ማኔጅመንት መጠቀማቸው የአሰልጣኙን አንደኛ በሊጉ ላይ ረጅም ርቀት ለመጓዝ የሚያስፈልገው ኮንሲስታንሲና ማኔጅመንት እንዲህ አይነት ኤክስፒሪየንስ ነው እና ይሄንን ከፍ ማድረጋቸውንም ጭምር ያስተዋልንበት ነው። አሁን ከቀየሯቸው ተጫዋቾች እንኳን መረዳት እንችላለን። ጆዋው ፔድሮ በሊየም ዴላፕ ጉዳት ምክንያት ረጅሙን ወቅት ዴላፕ ለ2 ወር በ3ኛ ሳምንት ነው በ2ኛ ሳምንት
በለንደን ደርቢ ከፉልሃም ጋር ሃርምስትሪንግ አስተናግዶ በዚህ ወር እስከሚመለስ ድረስ ቦታው ላይ ከፖሴሽን ውጪ ከፍተኛ ወርክ ሬት ኃላፊነት ተሰጥቶት ከግብ ጋር እስኪለያይ ከሙከራ ጋር እስኪለያይ ድረስ ጭምር ተጫዋቹ ላይ ጫና ያለበትን ኃላፊነት ተቀብሎ በመተግበር ይህን ተጫዋች ሎድ ማኔጅመንቱን ለመጠቀም 69ኛ ደቂቃ ላይ ቀየሩት። ከዛ ቀደም ብሎ ሊያም ዴላፕን በማርክ ጉይ አሁን ልክ እንደ አንድሬ ሳንቶስ በዚህ ጨዋታ ተጨማሪ ደቂቃ ያገኘው ማርክ ጉይ ነው። ለሁለተኛው ግብ መገኘት ምክንያት የነበረ ግሩም የታይሚንግ ብቃት ያስተዋልንበትን እንቅስቃሴ የተመለከትንበት። ከረፍት እንደገቡ ደግሞ ባዲያሺልን በሪሽ ጀምስ በመቀየር የፖዚሽን ለውጥ አድርገው ኮንትሮልን ያዘነበሉበት አጫወት። እነዚህ ሁሉ ጌም ማኔጅመንቶችን ስንመለከት ማሬስካ በባህሪ ቼልሲ ቤት ያልተለመደ አዲስ የሆነ ኤክስፒሪየንስ ተጫዋቾች ላይ የሚታይ እድገት፣ ቡድኑ ደግሞ ከጨዋታ ጨዋታ ከፍተኛ መሻሻልና የማሸነፊያው መንገድ ደግሞ አሁን በአስተማማኝ ሁኔታ የቀጠለበት በክሊንሺት ይሄኛው ባህሪ ነው። እንግዲህ ቼልሲ ከዚህ ቀደም ለኮንሲስታንሲ ተቸገረ ስንል የነበረው አሁን በአግባቡ እነዚህን ጉዳዮች እያሻሻለ ከጨዋታ ጨዋታ አሁን ቼልሲ በሊጉ ሁለተኛ ላይ መቀመጥ እንዲሁ በቀላሉ የተገኙ ውጤቶች ወይም ድሎች አይደሉም። በከፍተኛ የቡድን አይደንቲቲ ለምሳሌ እነ ስቲቫኦ፣ ካሴዶ፣ ጋርናቾን በዚህ ጨዋታ አልተጠቀሙም። እነዚህ ተጫዋቾች በአብዛኛው የጌም ማኔጅመንት የሚያስፈልጋቸው ተጫዋቾች ናቸው። ለእነዚህ ተጫዋቾች እንግዲህ እረፍት በመስጠት ባላቸው ወቅታዊ ጠባብ ስብስብ ማኔጅ ለማድረግ የወሰኑበት የጨዋታ መንገድ ነው እንግዲህ በድጋሚ አሸናፊ ያደረጋቸው። እስቲ ስለ ግቦቹ አስቆጣሪዎች ሁለቱ ተጫዋቾች እናንሳ። ቼልሲ እንግዲህ 3 ተከታታይ ክሊንሺት 3 ድል በዘንድሮ የውድድር ዓመት ልክ ከአምናው በበለጠ በዚህም ወቅት 23 ግብ ማስቆጠር ሁለተኛ ደረጃ ላይ መቀመጥ ከአርሴናል በ3 ነጥብ ብቻ መራቅ አስደናቂ ጉዞ ነው። ለኤንዞ ማሬስካ በግሩም ሁኔታ የተገኘ የቡድን እድገት ነው። ይሄ የሚያስገርሙ ግን ስለ ፔድሮ ኔቶ እስቲ እናንሳ። በኖቲንጋም ፎረስቱ ጨዋታ ታስታውሳላችሁ፣ አስቆጠረ፣ አሲስት አደረገ። መጀመሪያ አስቆጠረ፣ ከዛም በኋላ ለአቼፖንግም ግሩም ክሮስ አድርጎ ወጣት ተጫዋች ማስቆጠር ቻለ። ከሰንደርላንድ ጋር አሲስት ማድረግ ቻለ። በቶትናም ጨዋታ ነው ግብ ላይ ተሳትፎ ያላደረገው። ከወልቭስ እና ከበርንሌ ጋር ተከታታይ ግብ ማስቆጠር ቻለ። በአጠቃላይ በ5 ጨዋታ 5 ግብ ላይ ተሳትፎ በማድረግ አዲስ ከግብ ጋር የተገናኘበት የፔድሮ ኔቶ የውድድር ዓመት ነው። ኔቶ እንዳምነው አይደለም፣ ከአምናው በረጅም ርቀት ተሻሽሎ አሁን የቡድኑ ቁልፍ ተጫዋችና በቀጥታ ደግሞ ግቦች ላይ የሚሳተፍበት መንገድ የተጫዋቹን አስደናቂ ብቃት እንድናስተውል ያስቻለ ነው። ባለፉት ጨዋታዎች ላይ ደግሞ የሚያደርገው ተጽዕኖ ከጨዋታ ጨዋታ ከፍ ብሎ በ5 ጨዋታ 5 የግብ ተሳትፎ የመጨረሻዋን ግብ በማርክ ጌሂ ጥረት በግሩም ሁኔታ ተከላካዩን በተለይ በታይሚንግ እና በኢነርጂ በፍጥነት የቀደመበት መንገድ የሚያስገርም ነው። ዳር ላይ ማይነስ ሰፊ ኤሪያውን ተመልክቶ ማይነስ ባደረገው ኳስ ኤንዞ ፈርናንዴዝ እንግዲህ አስቆጥሮ ቼልሲ 2-0 ድል ያደረገበት ውጤት የተመዘገበበት እንቅስቃሴ ነው። ግን ኤንዞ ፈርናንዴዝ አሁን ከሚገኙ የቼልሲ ተጫዋቾች ሁሉ በ2025 የውድድር ዓመት 2025 ከገባ በኋላ የፈረንጆቹ አዲስ ዓመት ከገባበት ጊዜ አንስቶ ከፍተኛ ግብ አስቆጣሪ ከፍተኛ የግብ ተሳትፎ ያለው ተጫዋች ነው። ከ2025 በኋላ በቼልሲ ስብስብ ውስጥ 21 ግብ ላይ ተሳትፎ ያደረገ ብቸኛ ተጫዋች ነው። 11 ጎል 10 አሲስት በሁለቱም 10 እና ከዛ በላይ የግብ ተሳትፎ። ይሄ የተጫዋቹን የክሬቲቪቲ አቅምና የፓልመርን ጉለት አሁን ከ3 ቀን በፊት ባነሳነው ፕሮግራም የተወያየንበት ማለት የፓልመርን ጉለት በአግባቡ መድፈን የቻለ በተሰጠው ሚና በተለይ ትናንትና በድጋሚ ያስተዋል ነው።
የማርክ ኩኩሬያና የኤንዞ ፈርናንዴዝ ወደ አንደኛው የግራ ክንፍ አዘንብለው ተጨማሪ ቁጥር ከፍ በማድረግ ተጋጣሚ ላይ ኦቨርሎድ በመፍጠር የግራ ክንፉን ፖዚሽን በደንብ የማጥቂያ ኤሪያ በማድረግ ኩኩሬያም በትናንትናው ጨዋታ አስደናቂ ነበር፣ በማጥቃቱም በመከላከሉ። ከኤንዞ ፈርናንዴዝ ጋር ታይሚንግ እና ዲሲዥናቸው የሚያስገርም ነው። በግራ ክንፍ በኩል መግባባታቸው፣ ፍሉዲቲው፣ በንቃት ጌሙን የሚመሩበት መንገድና ኤክስፒሪየንሳቸውን ለክለቡ የሚያበረክቱበት እንቅስቃሴ በግሩም ሁኔታ የታየበት ነው። እንደውም ጂሚ ጊተንስ እኮ ለኔቶ አመቻችቶ ኳሷን ክሮስ ሲያደርግ አንዱን ተጫዋች ከፖሴሽን ውጪ በማድረግ ለጊተንስ ወደ ራሱ እግር አዘንብሎ ለክሮስ በቂ ኤሪያ ክሬት ያደረገው ያለ ኳስ ኦቨርላፕ ያደረገበት የኩኩሬያ እንቅስቃሴ ነው። የተከላካዩን አቴንሽን በመስረቅ ተከላካዩ ኦቨርላፕ ወዳደረገው ያኛው የቼልሲ የግራ ተመላሽ ወደ ኩኩሬያ ትኩረት ሲያደርግ ጊተንስ በታይሚንግ በፍጥነት ነው፣ ውሳኔው የሚያስገርም ነው። አዙሮ በቀጥታ ክሮስ አደረገ፣ ኔቶ በሄዲንግ አስቆጠረ። እዛ ጋር የነበረው መናበብ በቼልሲ ቤት ሰሞነኛ እንቅስቃሴ ላይ አንድ የተሰራ የታክቲክ መንገድ እንዳለ የምናይበት እንቅስቃሴ። በዛ መሀል ደግሞ ኤንዞ ፈርናንዴዝ ለጊተንስ ያን ኤሪያ አይቶ ፓስ አደረገ። ሶስተኛ ተጫዋች ነበር በግቧ እንቅስቃሴ ላይ እና በአስገራሚ ሁኔታ ኤንዞ ፈርናንዴዝም 21 የግብ ተሳትፎ በማድረግ ከ2025 በኋላ የቼልሲ ከፍተኛ ግብ ላይ ተሳትፎ ያደረገ ተጫዋች ነው። ሁለተኛ ደረጃ ላይ የሚገኘው ፔድሮ ኔቶ ነው፣ 16 የግብ ተሳትፎ። ከዛም በኋላ ኮል ፓልመር 15፣ ታይሪክ ጆርጅ 12፣ ጆዋው ፔድሮ 10፣ ማርክ ኩኩሬያ 9፣ ሪሽ ጀምስ 8፣ ሞሲ ካሴዶ 8፣ ኒኮላስ ጃክሰን እንግዲህ የቼልሲ ንብረት ስለሆነ 7። በመጨረሻም እንግዲህ ውሰቱን አጠናቆ ወደ ማንቸስተር ተመልሶ አሁን ደግሞ በቪላ ፓርክ የሚገኘው ሳንቾ 7። የቼልሲ ሰሞነኛው አስደናቂ ፎርም ከጨዋታ ጨዋታ እድገት፣ መረጋጋት እንዲሁም በግሩም የማሸነፊያ መንገድና የተቀናጀ የቡድን እንቅስቃሴ በማሳየት 3 ተከታታይ ጨዋታ በሶስቱም ተከታታይ ጨዋታ ምንም ግብ አለማስተናገድ፣ ይሄ በተከላካይ ስፍራ በኩል የሚነሳው የጉዳት ጉዳይና ይሄ የጉዳት መበራከት የተከላካዩን ክፍል የወጥነት ችግር እንዲያጋጥሙ ዋነኛ ምክንያት ነበር። የተገዙ ተጫዋቾች ቶሎ አዳፕት ባለማድረጋቸው ጃሬል ሃቶ አይነት የነበሩ ኤክስፒሪየንሳቸው ከፍ ያሉ የቡድኑ የተከላካይ ክፍል ቁልፍ የሆኑ እንደነ ሌቪ ኮልዌል እንዲሁም በተጨማሪ እነ ዊስሊ ፎፋና ሲጎዱ ቡድኑ እንዴት ባላንስ ለማድረግ እየጣረ ነው። በፕሪሚየር ሊጉ የመጀመሪያ 8 ነው 9 ጨዋታ በተከታታይ በመጀመሪያ 4 ባክፎር ያልጀመረ ወይም ተከታታይ ጨዋታ በተመሳሳይ ባክፎር ያልተጫወተው ብቸኛ ክለብ ቼልሲ ነበር። አሁን ግን ያ ባህሪ ተጫዋች ቢቀያየርም የቡድኑ ባላንስ፣ የተከላካይ ስፍራው ባላንስ በሪሽ ጀምስ ከኳስ ጋር እየተጠበቀ አማካዩ በካሴዶ ኢነርጂ በኤንዞ ፈርናንዴዝ ቴክኒክ እየታገዘ ያለፉትን ጨዋታዎች ተጓዘ። አሁን ደግሞ ስለ ጌም ማኔጅመንት፣ ሎድ ማኔጅመንት የክለቡ አሰልጣኝ በአግባቡ እየተገበሩ የና አንድሬ ሳንቶስ ተስፋ ሰጪ እንቅስቃሴ እንግዲህ በድጋሚ በተስተዋለበት ጨዋታ ነው ቼልሲ 2-0 ከክሊን ሺት ጋር ማስመዝገብ የቻለው። ባለፉት 6 ጨዋታዎች ሊቨርፑልን 2-1፣ ኖቲንጋም ፎረስትን 3-0 ከሜዳ ውጭ፣ ቼልሲ 3 ተከታታይ ከሜዳ ውጭ በነገራችን ላይ ድል ሲያሳካ ከ2021 በኋላ ለመጀመሪያ ጊዜ 3 ተከታታይ ጨዋታ ከሜዳ ውጭ ድል ማድረግ የቻለው። ያውም 3ቱንም ጨዋታ ሲያሸንፍ ቼልሲ ምንም አይነት ግብ አላስተናገደም። ቶትናምን 1-0፣ ኖቲንጋም ፎረስትን 3-0፣ ትናንትና ደግሞ በርንሌን 2-0። ይሄ ቀላል የሚባል ውጤት አይደለም። የለንደን ደርቢ ኖቲንጋም ፎረስትን በማሸነፍ ከዛም በኋላ ከሰንደርላንድ ጋር 2-1 በሜዳቸው ተሸነፉ። ቶትናም ወልቭስን 3-0፣ ትናንትና ደግሞ በርንሌን 2-0። ቼልሲ በአጠቃላይ ባለፉት 6 ጨዋታ 12 ግብ፣ ያ ማለት በአማካይ በየጨዋታው 2 ግብ የሚያስቆጥር 3 ግብ ብቻ ተቆጥሮበት 4 ክሊን ሺት
በማስመዝገብ ከ6 ጨዋታ 4 ክሊን ሺት ቀላል የሚባል አይደለም። አነስተኛ ሙከራ በማስተናገድ በግሩም የማሸነፊያ መንገድ እንግዲህ የኤንዞ ማሬስካ ቼልሲ ወደ የአሸናፊነት ጉዞውን አጠናክሮ ቀጥሎ በ23 ነጥብ ሁለተኛ ደረጃ ዛሬ በለንደን ደርቢ አርሴናልና ቶትናም የሚያደርጉት ጨዋታ ውጤት እስከሚመዘገብ ድረስ ቼልሲ ከመሪው አርሴናል ያለውን የነጥብ ልዩነት በ3 ነጥብ በማጥበብ እንግዲህ ሁለተኛ ደረጃ ላይ መቀመጥ ችሏል። በመጨረሻም እንግዲህ ኤንዞ ፈርናንዴዝ በነገራችን ላይ ከየትኛውም የፕሪሚየር ሊግ አማካይ በዚህን ሰዓት 2025-26 ከገባ በኋላ 5 ግብ በማስቆጠር ቀዳሚ ነው። ለአምስቱ ግብ ግን የፈጀበት የሙከራ መጠን 27 ነው። 5 ግብ ማስቆጠር ብቻ ሳይሆን 3 አሲስት አድርጓል። ተጫዋቹ ግብ ላይ ያለው ተሳትፎ በበለጠ 6 አሲስት አድርጓል። በበለጠ ከፍ ባለበት የውድድር ዓመት ከአማካይ በላይ እንደ አጥቂ ባህሪ ወደፊት ጠጋ ብሎ መጫወቱ እንግዲህ በሰጠው ነፃነት የኤንዞ ፈርናንዴዝም ሲዝን ካለፉት ዓመታት በጣም በተሻለና እጅግ አስደናቂ በሆነ ብቃት 2025ን እንግዲህ በዚህ ግሩም የሆነ የቡድን እንቅስቃሴ አስተዋጽኦን እያበረከተ ከሪሽ ጀምስ ቀጥሎ የቡድኑ አምበል ነው። ሁለተኛ ይሄን ኤክስፒሪየንሱን እንግዲህ እየተጠቀመ 131 ጨዋታ ለቼልሲ ያደረገ ገና ወደ ፕራይም ታይሙ እየተሻገረ የሚገኝ አማካይ ነው እና ቼልሲ በሁሉም ረገድ ፍጹም አስደናቂ በሆነበት የትናንት የ9 ሰዓት ጨዋታ እንግዲህ ጣፋጭ 3 ነጥብ ከተርፍ ሞል ይዞ ተመልሷል። በሊጉም ሁለተኛ ደረጃ ላይ መቀመጥ ችሏል። ኤንዞ ማሬስካ እና ወጣት ተጫዋቾቻቸው እንግዲህ ሌላ ጣፋጭ ድል፣ ሌላ 3 ነጥብ ቀጣይ ባርሳንና አርሴናልን ለሚገጥመው ቡድን ከፍተኛ የስነልቦና ጥንካሬ ሊያስገኝ የሚችል ድል አስመዝግበው ተመልሰዋል። በቀጣይስ ሁለቱን ትላልቅ ክለብ ቼልሲ ማሸነፍ ይችላል? በዚህ ጥንካሬ ይቀጥላል? አብረን በጋራ ከሻምፒየንስ ሊግ ምሽት እስከ ፕሪሚየር ሊግ ቀጣይ ሳምንት ድረስ በጋራ የምንመለከት ይሆናል። ላይክ ማድረጋችሁ እንዳትረሱ። ላይክ ስታደርጉ የዚህ ፕሮግራም ተደራሽነት ከፍ ይላል፣ በርካታ አድማጮች ጋር እንዲደርስ ስለሚጠቅመን እንግዲህ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን እንዲህ አይነት እግር ኳሳዊ ጉዳዮች በምንለቅበት ወቅት በቀጥታ ቪዲዮዎች ይደርሷችኋል። ሰብስክራይብ እያደረጋችሁ ይህንን ፕሮግራም ይህንን ቻናል ማገዝ ከፈለጋችሁ ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። እስቲ የማክፓይስ አስደናቂ ምሽት በሴንት ጄምስ ፓርክ የተመዘገበውን የ2-1 የኒውካስልን ድል ደግሞ በተመለከተ ተጨማሪ ሰፊ ቆይታ የምናደርግበትን ፕሮግራም ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።